ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኚ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። ዩኒት 1 ቤዚክ ኮንሴፕት ኦፍ ሴት። እሺ በዛሬው ቪዲዮ የሰባተኛ ክፍል ማትስ ቤዚክ ኮንሴፕት ኦፍ ሴት የሚለውን ፉል ኮርስ ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ ተከታተሉኝ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ሰብስክራይብ አድርጉ አዲስ ከሆናችሁ። አዲስ ካልሆናችሁ ደግሞ ለቻናሉ አዲስ ከሆናችሁ ይህን ቪዲዮ ዩቲዩብ ለብዙ ተማሪዎች እንዳደርሰው ፕሊዝ ላይክ እያደረጋችሁ ጀምሩት። እሺ ኢንትሮዳክሽን ቱ ዘ ሴት እዚህ ጋር አክቲቪቲ 1.1 አለች። ሶ ኢንትሮዳክሽን ሴት ላይ ምንድነው የምትማሩት? ሴት ምን እንደሆነ ኤክስፕሌን ታደርጋላችሁ። ኤክስፕሌን ዋት ሚን ባይ ኤሌመንት ደግሞ ምን እንደሆነ ኤክስፕሌን እናደርጋለን ማለት ነው። ሶ እዚህ አክቲቪቲ ላይ ዲስከስ ዊዝ ዮር ፍሬንድ ይለናል። ከጓደኞቻችሁ ጋር ውይይት አድርጉ ይላችኋል። እዚህ ጋር ቀድሞ የመጣ ጥያቄ ነው። ወደፊት ግን በደንብ ይብራራል ማለት ነው። እሺ ሶ እዚህ ጋር ሃይላይት ነግራችሁና ወደፊት በደንብ የማስረዳችሁ ነው የሚሆነው። ዲስከስ ዊዝ ዮር ፍሬንድ ፓርትነርስ ራይት ዘ ኮሌክሽን ኦፍ ኦል ቫውል ኢን እንግሊሽ አልፋቤት። በእንግሊሽ አልፋቤት ውስጥ ያሉትን ቫውሎች ዘርዝሩ ይለናል። ስለዚህ በእንግሊሽ አልፋቤት ውስጥ ያሉ ቫውሎች ማን ናቸው? ኤ፣ ኢ፣ አይ፣ ኦ እና ዩ ናቸው። እሺ ራይት ዘ ኮሌክሽን ኦፍ ኦል ቶል ስቱደንት ኢን ዮር ክላስ። በክፍሎች ውስጥ ያለውን ቶል ተማሪዎች ረጃጅም ተማሪዎች ጻፉ ይለናል። ሶ ይሄኛው ሁላችንም የማያስማማ ስለሆነ ይሄንን መዘርዘር አይቻልም ማለት ነው። ምክንያቱም ይሄ እንደዚህኛው ለምሳሌ ቫውል ሌተር የሚለውን ኤ ኢ አይ ኦ ዩ ብዬ በቀጥታ መጻፍ እችላለሁ። ይሄኛውን ግን መዘርዘር አትችሉም ማለት ነው። ምክንያቱም ለኔ ረጅም የሆነው ለእናንተ ረጅም ላይሆን ይችላል። ሶ ይሄኛው ሴት አይደለም ስብስብ አይደለም ማለት ነው። ዲፋይን ዘ ተርም ሴት ኢን ዮር ኦውን ወርድስ። በራሳችሁ አገላለጽ ስብስብ ምን እንደሆነ ግለጹ ይለናል። አራተኛው ላይ if the set of natural number less than 5 የመቁጠሪያ ቁጥሮች ስብስብ ከ5 በታች ያሉ የመቁጠሪያ ቁጥሮች ስብስብ is described using the brass symbol as brass አድርገን እዚህ ጋር ከ5 በታች ያሉ ቁጥሮችን አስቀምጠናል። then list each of the element of the given set አባላቶቹን ኤሌመንቶቹን ወይ ደግሞ አባላቶቹን ሊስት አድርጉ ዘርዝሩ ይለናል። ስለዚህ አባላቶቹ ማን ናቸው? 1 2 3 እና 4 እነዚህ ኤሌመንት ይባላሉ። is 5 a member of in the given set? 5 እዚህ ውስጥ አለ ወይ? እዚህ ውስጥ አለ 5 የለም። ስለዚህ መልሳችን ምንድነው? ኖ ይሆናል። list all students in your class whose age is 100 year 100 ዓመት የሞላው ተማሪ ይለናል። ዘርዝሩ ይላችኋል። 100 ዓመት የሞላው አለ ካለ ትዘረዝራላችሁ። እሺ ስድስተኛ what do we call a set which has no element? ኤሌመንት የሌለውን ሴት ምን ብለን እንጠራዋለን? ምን ብለን ነው የምንጠራው? ኢምፕቲ ሴት ብለን እንጠራዋለን። ኢምፕቲ ሴት። እሺ ዴፊኒሽን a set ማለት a collection of well defined object ማለት ነው። ሴት ሲባል well defined ነው። well defined ማለት በትክክል accurately precisely መቀመጥ የሚችል ነው። ኦፒኒየን የማይገባበት አስተያየት የማይገባበት ከሆነ ሴት እንለዋለን ማለት ነው። ሌላኛው the individual object in the set are called እያንዳንዱ ኦብጀክት ደግሞ ስብስብ ውስጥ ያለ እያንዳንዱ ኦብጀክት ምን ይባላል? ሜምበር ወይ ደግሞ ኤሌመንት ኦፍ ዘ ሴት ይባላል። ዘን ይሄ እዚህ ጋር የምታዩት ብራስ ደግሞ ለምን ይጠቅመናል? ይሄ ብራስ ማለት ነው are used to enclose the member of the set ነው። የስብስቦቹን አባላቶች ኢንክሎዝ ወይም ዘግቶ ለማስቀመጥ እንጠቀምበታል ማለት ነው። ስለዚህ ስብስብ ላይ ይሄንን ብራስ ግዴታ መጠቀም አለብን ማለት ነው። ብራሱን ግዴታ መጠቀም ይኖርባችኋል። እሺ ዘን ምን ይለናል? each element of the set separated by comma look ኤሌመንት ውስጥ እያንዳንዱ በምን ይለያሉ? በኮማ ግዴታ ነው። ኮማ ታረጋላችሁ እንደዚህ ማለት ነው። ስለዚህ ኤ ብለን ኮማ፣ አይ ብለን ኮማ፣ አይ ብለን ኮማ
ኦ ዩ ኮማ ከዛ በብራስ ደግሞ መዝጋት ማለት ነው በብራስ መዝጋት ስለዚህ a pair of brass without repetition ድግግሞች ደግሞ አያስፈልግም ለምሳሌ a i o u ስል a ብዬ ድጋሜ a እንደዚህ ማድረግ የለብንም ማለት ነው e ካል ድጋሜ e መጻፍ የለብንም አንድ ጊዜ ነው የምንጽፈው repetition አያስፈልግም without concern about the orderሩ ደግሞ ችግር የለውም ስለዚህ አሁን ለምሳሌ a e i o u የሚለውን ኦርደሩን አቀያይሬ ምን ማድረግ እችላለሁ e a i u o ብንል ይሄ ተመሳሳይ ነው ኦርደር ብንቀያይር ምንም ይሄና ሉክ ይሄ ስብስብና ይሄ ስብስብ ኦልሞስት አንድ ናቸው ተመሳሳይ ናቸው ስለዚህ ኦርደር ምንም ችግር የለውም ማለት ነው ስለዚህ ስብስብ ላይ ሴት ላይ መደጋገም አያስፈልግም ኦርደሩ ቢቀያየር ችግር የለውም ማለት ነው ሌላኛው we use capital letter like abc capital letter እንጠቀማለን to denote ሴትን ለመወከል capital letter እንጠቀማለን አባላቶቻቸውን ለመወከል ደግሞ small letter እንጠቀማለን used to denote element of the sets ስለዚህ ኤሌመንቶቹን አባሎቹን denote ለመወከል ምን እንጠቀማለን small letter እንጠቀማለን ለምሳሌ a set of all vowel in English alphabet can be represented by a single letter a ለምሳሌ vowel ሌተሮችን በa መወከል እንችላለን ማለት ነው አባላቶቻቸውን ደግሞ በስሞል ሌተር ሶ ሴቱ a ነው በካፒታል ሌተር ነው የምንጽፈው ከዛ ውስጥ ላይ ያሉትን ደግሞ በስሞል ሌተር a e i o u ብለን ከዛ በራሱ ይዘጋል if a is a member of set a የሴት a አባል ከሆነ በዚህ መንገድ እንጽፈዋለን so a is an element of a ነው ሲነበብም a is an element of a ያ ማለት a ውስጥ ይኖራል ማለት ነው a is not a member of set a ደግሞ set a ውስጥ ከሌለ በዚህ መንገድ እንጽፋለን ማለት ይችን እንደዚህ መሰረዝ ነው ማለት ነው ሲነበብም a is not an element of set a ብለን እናነባለን ማለት ነው እሺ እዚህ ጋር ኤግዛምፕል if n 2 4 6 8 10 then which of the following are true which of the following are false so n ተሰጥቶናል 2 4 6 8 10 then ከዚህ ውስጥ true የሆነ የትኛው ነው false የሆነው የትኛው ነው 6 is an element of n 6 n ውስጥ አለች ይለናል አዎ አለች ስለዚህ መልሳችን true ነው ማለት ነው 12 n ውስጥ የለችም ይለናል አዎ የለችም ስለዚህ መልሳችን true ነው ማለት ነው 3 n ውስጥ አለች ይለናል የለችም እዚህ ውስጥ የለችም 3 ስለሌለች መልሳችን false ነው ማለት ነው 2 n ውስጥ የለም ይለናል አለች 2 ስለዚህ ይሄ ምን ይሆናል መልሱ false ነው ማለት ነው example 2 identify whether each of the following are set or not set set የሆነውን ወይ ደግሞ set ያልሆነውን እሺ አይደንቲፋይ አድርጉ ይለናል a ላይ the collection of all numbers less than 4 ከአራት በታች የሆኑ ሙሉ ቁጥሮች ከአራት በታች የሆኑ ሙሉ ቁጥሮች ማን ናቸው ከአራት በታች የሆኑ ሙሉ ቁጥሮች 0 1 2 3 ናቸው ሶ እነዚህ ከአራት በታች የሆኑ ሙሉ ቁጥሮች ናቸው ስለዚህ እነዚህ መዘርዘር ይቻላል በትክክል ያለምንም ኦፒኒየን ያለምንም መከራከር መዘርዘር ከተቻለ ሴት ነው ስለዚህ ይሄንን ሴት እንለዋል ማለት ነው the collection of 5 most talented writer of Ethiopia በኢትዮጵያ ውስጥ ያሉ 5 talented ማለት ችሎታ ያላቸው ራይተር ጸሐፊዎች ይሄንን አሁን መዘርዘር አይቻልም ይሄ ኦፒኒየን አለበት አስተያየት ይገባበታል ክርክር ይገባበታል ስለዚህ ይሄንን መዘርዘር አይቻልም ማለት ነው መዘርዘር ስለማይቻል not set ስለዚህ ይሄ well defined አይደለም well defined ካልሆነ ደግሞ set አይደለም ማለት ነው so እዚህ ጋር a ላይ the collection of all numbers is less than 4 contain 4 element አራት ኤሌመንት ይዟል እነሱም 0 1 2 3 ናቸው so this collection ምንድነው well defined ነው well defined ስለሆነ it is set ነው ማለት ነው b ላይ ግን the collection of 5 most talented writer of Ethiopia is not a set since ምክንያቱም no rule ምንም አይነት ህግ የለም has been given የተሰጠ የተጻፈ ህግ የለም for deciding ለመወሰን whether a given writer ያ ጸሐፊው ራይተሩ ታለንትድ ነው አይደለም ታለንትድ ነው አይደለም የሚለውን ነገር ለመወሰን በግልጽ የተቀመጠ ህግ የለም ያከራክራል ኦፒኒየን ይገባበታል ስለዚህ ይሄ ስብስብ አይደለም ማለት ነው እዚህ ጋር ኖት well defined ምን ማለት ነው well defined mean accurately በትክክል precisely አሁንም በትክክል described የተገለጸ specified የተቀመጠ መሆን አለበት በትክክል የተገለጸ በትክክል የተቀመጠ ከሆነ ብቻ ነው well defined ነው well defined ከሆነ ደግሞ set መሆን ይችላል ማለት ነው how many elements does each of the following set contain ስንት ኤሌመንት ይዟል
ይለናል እዚህ ጋር ሶ እዚህ ጋር እንደምታዩት ቢ 1 2 4 1 ይላል ቢ ላይ ስንት ናቸው ኤሌመንቶቹ እዚህ ጋር ድግግሞሽ አለበት ድግግሞሹን ስንዋጣው 1 2 4 ይሆናል ስለዚህ 1 2 4 ስንት ናቸው በአጠቃላይ 3 ናቸው ማለት ነው ቢ ላይ ደግሞ the set of all number less than 0 ይለናል ከዜሮ በታች ሆኑ ሙሉ ቁጥሮች ማለት ነው ከዜሮ በታች ሙሉ ቁጥር የለም ሙሉ ቁጥር ከዜሮ ነው የሚጀምረው ስለዚህ ይሄ ኢምቢት ሴት ነው ሶ ይሄ ኢምቢት ሴት ነው ማለት ነው ሶ ኤ ላይ the set b contains 3 ኤሌመንት ይዟል 1 2 እና 4 repeating ድግግሞሽ the same element in the set do not increase the number of elements አይጨምረውም ነምበሩን ቁጥሩን አይጨምረውም repeating ድግግሞሽ የቁጥሩን መጠን አይጨምረውም ማለት ነው there is no all number b ላይ ደግሞ less than 0 ከዜሮ በታች ሆነ ሙሉ ቁጥር የለም so set a is does not have element ስለዚህ a አባል የለውም ማለት ነው ምን እንለዋለን ይሄንን አባል ከሌለው ኢምቢት ሴት እንለዋለን እዚህ ጋር a set which do not have an element is called ኢምቢት ሴት ስብስብ ሆኖ ነገር ግን አባል ከሌለው ምን እንለዋለን ኢምቢት ሴት እንለዋለን we use the symbol ይችን ሲምቦል ወይ ደግሞ ይችኛዋን ሲምቦል እንጠቀማለን ማለት ነው ይችኛዋን ወይ ደግሞ ይችኛዋን ሲምቦል እንጠቀማለን ኢምቢት ሴት የሚለውን represent ለማወከል a set which is empty or has limited number of elements empty ከሆነ ባዶ ከሆነ ወይ ደግሞ ሊሚትድ የተገደበ ከሆነ አባሉ ቆጥረን የምንጨርሰው ነገር ከሆነ ምን እንለዋለን finite እንለዋለን a set which is not finite ግን finite ካልሆነ ምን እንለዋለን infinite set እንለዋለን ማለት ነው example 4 ላይ state whether the following set are ኢምቢት set finite set or infinite set ስለዚህ እዚህ ጋር የሚቆጠር የማይቆጠር ብለን እንመልሳለን ማለት ነው infinite set የምንለው just ቆጥረን የምንጨርሰውና ኢምቢት set ከሆነ ባዶ ስብስብ ከሆነ ምንም አባል ከሌለውና ቆጥረን የምንጨርሰው ከሆነ finite ነው ነገር ግን ቆጥረን የማንጨርሰው ከሆነ not finite ከሆነ infinite set ነው የምንለው a ላይ the set of natural number less than 1 ከአንድ በታች ያሉ መቁጠሪያ ቁጥሮች ከአንድ በታች መቁጠሪያ ቁጥር የለም መቁጠሪያ ቁጥር የሚጀምረው ወይ ደግሞ ናቹራል ነምበር የሚጀምረው ከአንድ ነው ስለዚህ ይሄኛው ምን እንለዋለን ይሄን ፋይናይት እንለዋለን ማለት ነው ምክንያቱም ምንድነው ኢምቢት ሴት ነው ኢምቢት ሴትም ከሆነ እንደ ፋይናይት ነው የሚቆጠረው the set of natural number greater than 4 ከአራት በላይ ያሉ መቁጠሪያ ቁጥሮች ይሄን ቆጥረን አንጨርስም 5 6 7 8 9 10 እያለ ይቀጥላል ሶ ይሄ ተቆጥሮ ስለማያልቅ ይሄኛው ምን እንላለን ኢንፋይናይት እንላለን ማለት ነው the set of all number between 4 and 5 በ4 እና በ5 መካከል የሚገኝ ሙሉ ቁጥር ሶ በ4 እና በ5 መካከል ሙሉ ቁጥር የለም ይሄ ኢምቢት ሴት ነው ኢምቢት ሴት ከሆነ ምንድነው የምንለው ፋይናይት ነው የምንለው ማለት ነው the set of all number less than 4 ከአራት በታች ያሉ ሙሉ ቁጥሮች ከአራት በታች ያሉ ሙሉ ቁጥሮች ሲባል ደግሞ ማን ናቸው እነዚህን ቆጥረን እንጨርሳለን ከአራት በታች ያሉ ሙሉ ቁጥሮች ማን ናቸው ሙሉ ቁጥር ከዜሮ ይጀምራል ስለዚህ 0 1 2 3 4ን አያካትትም ስለዚህ 0 1 2 3 እያልን እንቀጥላለን ማለት ነው ሶ ይሄኛው ቆጥረን ስለጨረስን ምን እንለዋለን ፋይናይት እንለዋለን ሶ a ላይ there is no natural number less than 1 ከአንድ በታች የሆነ ናቹራል ነምበር የለም ሶ a ምንድነው ኢምቢት ሴት ነው ማለት ነው b ላይ the set of natural number greater than 4 ምንላቸው 5 6 7 እያለ ስለሚቀጥል ይሄ infinite set እንለዋለን c ላይ there is no all number between 4 and 5 በ4 እና በ5 መካከል ሙሉ ቁጥር የለም ሶ set c is ኢምቢት ሴት ነው ኢምቢት ሴትም እንደ finite set ነው የምንቆጥረው እሺ d ላይ ደግሞ 0 1 2 3 እነዚህ ደግሞ ቆጥረን ስለጨረስናቸው አራት ናቸው ይሄ ምን እንለዋለን finite set እንለዋለን እሺ አሁን ደግሞ ኤክሰርሳይዟን እንሰራለን for the following question write true if the statement is correct true ከሆነ correct ከሆነ true በሉ ካልሆነ ደግሞ false እንላለን ማለት ነው እሺ ይሄንን true false እንመልሳለን የመጀመሪያው 0 an element of 0.5 0 1.2 4 10 0 እዚህ ውስጥ አለች እዚህ ጋር 0.5 ነው ልብ በሉ 0 አይደለም
ስለዚህ 0 እዚህ ውስጥ የለችም ስለዚህ ፎልስ እንላለን 10 እዚህ ውስጥ አለች ወይ 0 2 4 ሉክ ይሄ ነገር ይቀጥላል ቀጥሎ ምንድነው የሚመጣው 0 2 4 2 2 እየጨመረ ነው ስለዚህ ቀጥሎ 6 ነው ከዛ ቀጥሎ 8 ነው ከዛ ቀጥሎ 10 ነው ስለዚህ 10 እዚህ ውስጥ አለች እንዳለች ነው የምንቆጥረው እዚህ ጋር ዶት ዶት ማለት ይቀጥላል አልቆመም አሁንም አለ ስለዚህ 0 2 4 6 8 10 ይያል አሁንም ይሄ ነገር ይቀጥላል ማለት ነው ሶ 10 እዚህ ውስጥ አለች ስለዚህ ይሄ ትሩ ነው ሲ ላይ አንድ እዚህ ውስጥ የለችም ይለናል አንድ ይሄው እዚህ ጋር አለች ስለዚህ ይሄ ፎልስ ነው 8 እዚህ ውስጥ የለም ይለናል ይሄ ደግሞ አሁንም የሚቀጥል ነገር ነው ስለዚህ 1 3 5 ቀጥሎ ምንድነው 2 2 እየደመረ ነው የምንሄደው 7 9 11 ምክንያቱም 2 2 እየደመረ ነው አሁንም ይሄ ይቀጥላል ሶ እዚህ ጋር አሁን 8 አለች የለችም ስለዚህ ይሄ ትሩ ይሆናል 8 ኦሬዲ ኖት አን ኤሌመንት ስለተባለ 8 እዚህ ውስጥ የለችም ነው አዎ የለችም ስለዚህ መልሳችን ትሩ ይሆናል ማለት ነው ሁለተኛ ጥያቄ identify whether each of the following are set or not set ስብስብ ነው አይደለም እንላለን እዚህ ጋር ደግሞ the collection of all intelligent students in your class በክፍላችሁ ውስጥ ያሉ ብልጥ ተማሪዎች ሶ ይሄ አከራካሪና ኦፒኒየን ያለበት ነገር ነው ስለዚህ ይሄኛው not set አይደለም ማለት ነው ቢ ላይ the set of months of the year which starts with letter j በj የሚጀምር ወር ማለት ነው በj የሚጀምር ወር ማለት ነው ጃንዋሪ ነው ሶ ይሄ ያከራክርም ማለት ነው በቃ ይሄ ትክክለኛ የሆነ ነገር ነው ጃንዋሪ በj የሚጀምር ወር ማለት ነው መንዝ ማለት ነው ጃንዋሪ ነው ስለዚህ ይሄ ስብስብ ይሆናል ሴት እንላለን the set of natural number between 20 and 21 በ20 እና በ21 መካከል ያለ መቁጠሪያ ቁጥር አለ የለም ይሄ ኢምቢት ሴት ነው ሴት ነው ይሄ ሴት ማለት ይቻላል ሴት ሆኖም ደግሞ ምን አይነት ሴት ነው ኢምቢት ሴት ነው ማለት ነው ኢምቢቲ ሴት ትላላችሁ ሶስተኛው ላይ how many element does each of the following set contain ምን ያክል ኤሌመንት ይይዛል ድግግሞሽ እናስወግዳለን እዚህ ጋር ለምሳሌ ስንትና 2 ናት ማለት ነው ሌላው ተደጋግሞ ስለዚህ ብዛት ነው የተጠየቀው ብዛቱ ስንት ነው 1 ነው ማለት ነው እዚህ ጋር ምንም ነገር የለውም 0 ነው ማለት ነው how many ማለት ብዛቱ ነው 0 እንላለን እዚህ ጋር ሉክ ይሄ 0 ነው ብዛቱ ስንት ነው 1 ነው ብራስ ውስጥ ያለው 0 ነው ብራስ ውስጥ ያለው 0 ነው ማለት ብዛቱ ያው 1 ነው ማለት ነው እንጂ 0ን አንዳትሉ እዚህ ጋር ብዛቱ ስንት ነው 2 ነው ሌላ እዚህ ጋር the set of all number less than 6 ከ6 በታች ያሉ ሙሉ ቁጥሮች እስኪ እንዘርዝራቸው ከ6 በታች ያሉ ሙሉ ቁጥሮችን 0 1 2 3 4 5 6ን አጽፉ ከ6 በታች ስለተባለ እና ሙሉ ቁጥር ስለተባለ ከ0 ነው የምንጀምረው ብዛታቸው ስንት ነው 1 2 3 4 5 6 ናቸው ማለት ነው ሶ ብዛታቸው 6 ይሆናል ማለት ነው አራተኛ which of the following are empty set ባዶ ስብስብ የሆነው ከዚህ ውስጥ የትኛው the set of trees in አዲስ አበባ በአዲስ አበባ ውስጥ ያሉ ዛፎች አይደል ማን ይከራከራል በዚህ ይሄ በቃ እውነተኛ ነው ኦፒኒየን አይገባበትም ስለዚህ empty set አይባልም empty set አይደለም not empty set እንላለን not empty set the set of students in your class whose age is 30 years 30 አመት የሞላው በክፍላችሁ ውስጥ አለ ካለ empty set አትሉም እርግጠኛ ነኝ አይኖርም ስለዚህ ይሄን ምን ትላላችሁ empty set ግን ሊኖር ይችላል ምክንያቱም የ60 አመት አዛውንት ያው ዜና ላይ ሰምታችሁ ከሆነ የ50 አመት የ60 አመት ኦሬዲ አያት የሆነ ሰው ማለት ነው 12ኛ ክፍል ተፈትኗል ስለዚህ 30 አመት የሞላው ሊኖር ይችላል ማለት ነው ግን እናንተ ይሄ እንደ ክላሳችሁ ነው የሚመለሰው በእናንተ ክፍል ውስጥ 30 አመት ካለ ኖት ኢምቢት ሴት ትላላችሁ ካለለ ደግሞ ኢምቢት ሴት ሪሌሽን አመንግ ሴትስ ይሄ ደግሞ በስብስቦች መካከል ያለውን ግንኙነት ነው እሺ መጀመሪያ ኢኳል ሴት ማለት ምን ማለት ነው ኢኳል ሴት ማለት two non ኢምቢት ሴት a and b a እና b የተባሉ ሁለት non ኢምቢት ማለት ባዶ ስብስብ ያልሆኑ ማለት ነው are said to be equal እኩል ናቸው የምንለው if they have ምን ካላቸው ነው exactly the same element ተመሳሳይ ኤሌመንት ካላቸው እና ስንጽፈው በዚህ መንገድ ነው የምንጽፈው a is equals to b ብለን እንጽፈዋለን ለምሳሌ እዚህ ጋር a ውስጥ ምን አለ p q r s b ውስጥ ምን አለ q r p s r a and b are equal አው ምክንያቱም እዚህ ጋር p አለ እዚህ p አለ q አለ r አለ
ኤስ አለ ስለዚህ እዚህ ጋር ልዩነቱ ምንድነው ኦርደሩ ብቻ ነው ሴት ላይ ደግሞ ኦርደር ምንም ችግር አያመጣም ተብለናል ሶ ይሄ እነዚህ ሁለቱ ኢኳል ናቸው ኤ ውስጥ ያሉት በሙሉ ቢ ውስጥ አሉ ቢ ውስጥ ያሉት በሙሉ ኤ ውስጥ አሉ እንደዛ ከሆነ ኢኳል ሴት እንለዋለን ሁለተኛውን ኤግዛምፕል ደግሞ እንመልከት let's see 1 1 2 2 3 d 1 2 3 r c and d are equal እዚህ ጋር ድግግሞሹን መጀመሪያ እናስወግድ 1 2 3 ዘንዲም ተመልከቱት 1 2 3 ነው ስለዚህ እነዚህ ምንድናቸው ተመሳሳይ ናቸው ተመሳሳይ ከሆኑ c እና d ኢኳል ናቸው ማለት ነው ኢን ደግሞ እዚህ ጋር ተመልከቱት uvx x u3 r a and f ኢኳል እነዚህ ደግሞ ጭራሽ ተመሳሳይ አይደሉም ውስጥ ላይ ተመሳሳይነት የላቸውም ስለዚህ e እና f እኩል አይደሉም ማለት ነው element in the set e are not exactly the same as element in the set f e ውስጥ ያሉት አባላቶች f ውስጥ ተመሳሳይነት የላቸውም e ውስጥ እና f ውስጥ ያሉት ማለት ነው ስለዚህ ሁለቱ እኩል አይደሉም እኩል ካልሆኑ ደግሞ ስንጽፍ እንደዚህ አድርገን ነው የምንጽፈው e is not equals to f ማለት ነው ይሄን በዚህ መንገድ እንሰራለን ሌላኛው ኢኩቫለንት ሴት ነው two set a and b are ሁለት ስብስቦች a እና b ኢኩቫለንት ናቸው ስንል እንደዚህ ነው የምንጽፈው a እናረግና እንደዚህ አድርገን እንጽፈዋል ማለት ነው ይሄ ማለት ኢኩቫለንት ማለት ነው if and only if they have equal number of elements እኩል አሁን ብዛት ነው እዚህ ጋር ደግሞ equal number of elements look number ብዛት ነው ማለት የቁጥር ብዛት ነው እዛኛው ላይ ግን ኤግዛክትሊ በቀጥታ ተመሳሳይ መሆን አለባቸው p ካለ p ነው አንድ ካለ አንድ ነው በቃ መመሳሰል አለበት እዚህ ጋር ግን ብዛት ነው ለምሳሌ እዚህ ጋር ተመልከቱት ብዛታቸው ስንት ነው እዚህ ጋር 1 2 3 እዚህ ጋር ብዛት 1 2 3 ብዛታቸው እኩል ስለሆነ e እና f ምንድናቸው ኢኩቫለንት ናቸው e and f are equal number of elements በብዛት እኩል ስለሆነ e ምን እንለዋለን equivalent to f እንላለን ማለት ነው እሺ እዚህኛው ኤግዛምፕል ላይ a p q r s b q r p r and b equivalent እዚህ ጋር ብዛቱ 4 ነው እዚህ ጋር ብዛቱ 3 ነው ስለዚህ ሁለቱ እኩል አይደሉም ማለት ነው a and b are not equal ለምን a and b are not equivalent since the number of elements ብዛታቸው a እና b ውስጥ ያሉት እኩል ስላልሆነ not equal እኩል ስላልሆነ equivalent አይደሉም ማለት ነው እዚህ ጋር ሌላ ኤግዛምፕል example 6 let's see 1 to 3 d 3 to 1 are c and d equivalent እዚህ ጋር ሉክ እዚህ ጋር ተመልከቱ ይሄ equivalent equal ነው ባይዘው ይሄ ሴት equal ነው ምክንያቱም exactly the same ናቸው exactly the same ናቸው ማለት ነው እዚህም ጋር 1 2 3 እዚህም ጋር 1 2 3 ኦርደር ችግር የለም ስለዚህ c እና d equal ናቸው ኢኳል ከሆኑ ደግሞ ኢኩቫለንት መሆን ይችላል ምክንያቱም ኢኩቫለንት ለመባል ብዛት ነው የዚህ ብዛቱ 3 ነው የዚህም ብዛቱ 3 ነው ስለዚህ ኢኩቫለንት ነው ማለት ነው በብዛትም እኩል ነው ሶ እዚህ ጋር ምንድነው የምትረዱን ነገር ኢኳል ከሆነ በቀጥታ ምን መሆን ይችላል ኢኩቫለንት መሆን ይችላል ማለት ነው ኢኩቫለንት መሆን ይችላል ነገር ግን በተገላቢጦሹ ኢኩቫለንቱ ነው ግን ኢኳል ሊሆንም ላይሆንም ይችላል ማለት ነው so c and d have equal number of elements ስለዚህ c እና d ምንድናቸው ኢኩቫለንት ናቸው ማለት ነው እዚህ ጋር ኖት አለች እዚህ ጋር አሁን የነገርኳችሁ ነው all equal set are equivalent እኩል ከሆኑ ግዴታ ኢኩቫለንት ይሆናሉ but ሁሉም equivalent set are not equal set ሁሉም ኢኩቫለንት የሆነ ሁሉ ግን ኢኳል ሊሆን አይችልም ማለት ነው so እዚህ ጋር አንደኛ ለምሳሌ አሁን ኤግዛምፕል ብሰጣችሁ a b c ብለው ይሄንን a ብንለው ሁለተኛውን ደግሞ bac ብለው አሁን የዚህ አባሉ ብዛቱ ስንት ነው 3 የዚህም አባሉ ብዛቱ ስንት ነው 3 እኩል ናቸው ኢኩቫለንት ናቸው ፕላስ ደግሞ ሁሉም ነገር ተመሳሳይ ስለሆነ ምንድነው ኢኳል ነው ስለዚህ ኢኳል ከሆነ ኢኩቫለንት ይሆናል ኢኩቫለንት ከሆነ ኢኩቫለንት የሆነ ሁሉ ግን ኢኳል x ነው አይሆንም ማለት ነው ለምሳሌ n 1 2 3 ብለው ቢን ደግሞ 4 5 6 ብለው እነዚህ ሁለቱ ብዛታቸው እኩል ነው ስለዚህ እነዚህ ኢኩቫለንት ናቸው a is equivalent to b ነገር ግን a እና b ተመሳሳይ ስላልሆኑ እኩል አይደሉም ሶ እዚህ ጋር የምትይዙት ኢኳል ከሆነ እኩል የሆነ በሙሉ ኢኩቫለንት ነው ግን ኢኩቫለንት የሆነ በሙሉ ግን ኢኳል አይሆንም ማለት ነው
ሌላኛው subset ማለት ምንድነው? a set A is said to be a subset of set B set A ለset B subset ነው የምንለው if every element of A is also element of B ከሆነ ነው A ውስጥ ያሉት በሙሉ B ውስጥ ካሉ subset እንለዋል ማለት ነው እዚህ ጋር እንደምታዩት A is a subset of B እንላለን ለምንድነው A ውስጥ ያሉት በሙሉ B ውስጥ ስላሉ ነው ለምሳሌ እዚህ ጋር 2 3 5 ይላል B ውስጥ 2 3 5 79 አለ A ውስጥ ያሉት 2 3 5 B ውስጥም አሉ ስለዚህ ምንም ብለን መጻፍ እንችላለን A is a subset of B ማለት እንችላለን every element of A ውስጥ ያሉት ኤሌመንቶች በሙሉ element of B ውስጥ ይገኛሉ ስለዚህ A is a subset of B እንላለን ማለት ነው እሺ ሌላ ኤግዛምፕል let A C E B A E I O U is A a subset of B አሁን እዚህ ጋር ቼክ እናደርጋለን A ውስጥ ያሉት በሙሉ B ውስጥ ካሉ ኦኬ ሶ ሌትስ ቼክ A C የለችም ለምሳሌ B ውስጥ C የለችም C እዚህ ጋር አለች ኢም A ውስጥ አለች ግን B ውስጥ የለችም ስለዚህ A ውስጥ ያሉት በሙሉ B ውስጥ የሉም ሶ A is not a subset of B A ለB ምን አይደለም subset አይደለም ማለት ነው A is not a subset of B there is an element in A which is not in B የሆነ ኤሌመንት አለ A ውስጥ ያለ ግን B ውስጥ የሌለ ማለት ነው for example C A ውስጥ አለ ግን B ውስጥ የለም ስለዚህ A is not a subset of B A ምን አይደለም እዚህ ጋር እንደዚህ ታደርጋላችሁ A is not a subset of B እንላለን ማለት ነው not A is not a subset of B እንላለን ማለት ነው እዚህ ጋር ደግሞ ስንመጣ ኤግዛምፕል 9 ላይ let M in B set ነው and N ደግሞ A እና D ነው then which of the following is true ከዚህ ውስጥ true የሆነ የትኛው ነው M is a subset of N አለ N is a subset of N አለ ሶ እዚህ ጋር ሁለት ነገር ትይዛላችሁ እቺን ኖት መጀመሪያ ልንገራችሁ M B set is a subset of N set ነው M B set ለማንኛውም ሴት subset መሆን ይችላል ሶ M B set is ሲጻፍም M B set is a subset of A M B set ይሄኛውም አለ a subset of A ስለዚህ M B set ለማንኛውም ሴቱ ምንም ይሁን ምን M B set subset መሆን ይችላል ማለት ነው ሌላኛው ደግሞ N set is a subset of itself ነው ማንኛውም ሴት ለራሱ subset መሆን ይችላል A is a subset of A ሶ በዚህ መሰረት ይሄኛውን እንሰራለን ማለት ነው ሶ እዚህ ጋር M is a subset of N የሚለው ላይ እዚህኛው ላይ ይሄ ምን ይሆናል true ይሆናል ማለት ነው ለምን M ማለት M B set ነው M B set is a subset of N set ስለሆነ M is a subset of N መሆን ይችላል N is a subset of N N set is a subset of itself ነው ማንኛውም ሴት ለራሱ subset መሆን ስለሚችል ይሄም true ይሆናል ማለት ነው so M B set contain no element M B set ምንም አይነት ኤሌመንት የለውም so there is no element of እዚህ ውስጥ ምንም አባል የለም which is not contained in N hence M is a subset of N እሺ B ላይ all element in N are also in N N ውስጥ ያሉ በሙሉ N ውስጥ አሉ ያ ማለት N ማለት ምንድነው AD ነው ሁለተኛ N ብለን እንጻፍና AD እንበል ሶ እዚህ ውስጥ ያሉት በሙሉ እዚህ ውስጥ አሉ እዚህ ውስጥ ያሉት በሙሉ እዚህ ውስጥ ስላሉ ስለዚህ የሰብሴትን ህግ አሟልቷል ማለት ነው የሰብሴት ህግ ምንድነው የሚለው መጀመሪያ ውስጥ ያሉት ሁለተኛው ላይ ካሉ ሰብሴት ይላል ሶ መጀመሪያ ውስጥ ያሉት AD ሁለተኛውም ላይ ካሉት አሉ ሁሉ መጀመሪያ ላይ ያሉ ስብስቦች ሁለተኛውም ላይ አሉ ስለዚህ N is a subset of N እንላለን ወይ ደግሞ ምንድነው N set is a subset of itself በሚለው እንመልሳለን ማለት ነው example 10 let A 1 2 then list all the subset of A እሺ እዚህ ጋር subset ሲዘረዝሩ መጀመሪያ ምንድነው የምታደርጉት ፎርሙላ አለው ምንድነው to the power of N እንላለን to the power of N ለምሳሌ እዚህ ጋር አባላቶቹ ስንት ናቸው ሁለት ናቸው ሰብሴቱ ምን ይሆናል የሰብሴት ብዛት የአባል ብዛት ሁለት ነው የሰብሴት ብዛት to the power of 2 to the power of 2 ማለት 2 ሲባዛ በ2 ምን ይሆናል 4 ይሆናል ማለት እሺ የአባላቶቹ ብዛት 3 ቢሆን ዘን ምን እናደርጋለን to the power of 3 እናደርጋለን ማለት ነው to the power of 3 ማለት ደግሞ 2 ሲባዛ በ3 አይደለም እዚህ ጋር ልብ በሉ ሁለትን ደጋግመን 3 ጊዜ ነው የምናበዛው 2 ሲባዛ በ2 ሲባዛ በ2 ነው ስንት ይሆናል 8 ይሆናል ማለት ነው አባላቶቹ 4 ቢሆኑ ዘን to the power of 4 ነው የምናደርገው to the power of 4 ማለት 2 ሲባዛ በ2 ሲባዛ በ2 ሲባዛ በ2 አባላቶቹን ደጋግማችሁ 4 ጊዜ ማለት ነው
ዘን ይሄ ደግሞ ምን ይሆናል 16 ይሆናል ሶ አራት አባል ካለው ሰብሴቱ 16 ነው ማለት ነው ሶ በዚህ መንገድ ነው የምንዘረዝረው ስለዚህ a12 ይላል ዘን የኤን አባሎች ዘርዝሩ ነው የተባለው መጀመሪያ ኢምቢሴት ታደርጋላችሁ ስንት መሆን አለባቸው ሁለት ከሆኑ to the power of 2 4 ነው አራት ነገር መዘርዘር አለብኝ ሶ መጀመሪያ ኢምቢሴት ቀጥለን አንድን ብቻዋን ከዛ ቀጥለን ሁለትን ከዛ ራሱን መጻፍ 1 2 ሶ ምን ሆነ በአጠቃላይ አራት ሆነ ማለት ነው እሺ ሌላ እስኪ 3 የሆነ ደግሞ እንዘረዝራለን 3 የሆነ እስኪ እንዘርዝርልኩ እሺ ለምሳሌ a ልበልና a b c ነው ይሄ ተሰጥቶናል ዘን የዚህ የሰብሴት ብዛት to the power of 3 ማለት ነው to the power of 3 ማለት 2 ሲባዛ በ2 ሲባዛ በ2 8 ስለዚህ 8 ነገሮችን መዘርዘር አለብኝ ማለት ነው በአጠቃላይ የሰብሴት ብዛት 8 ነው ሶ ስንዘረዝር ምን ይሆናል መጀመሪያ ኢምቢሴት ዘን ኢምቢሴት ካደረግን በኋላ ለየብቻቸው መጀመሪያ a b c ከዛ በብራስ መዝጋት ግዴታ ነው ከዛ ሁለቱን ab ከዛ ac ከዛ bc ከዛ ሙሉ ራሱን መጻፍ a b c ሶ አሁን እነዚህን ብንቆጥር ስንት ይሆናሉ 8 ናቸው ማለት ነው ኢምቢሴት አለ 2 3 4 5 6 7 8 ይሄ ሰብሴት ነው ማለት ነው ሌላው እዚህ ጋር ፕሮፐር ሰብሴት ቀጥሎ የምንማረው ፕሮፐር ሰብሴት ዘርዝሩ ከተባላችሁ አንደኛውን ትተዋላችሁ ከዚህ ውስጥ ሰብሴቱን ከዘረዘራችሁ በኋላ አንደኛውን ትተዋላችሁ የትኛውን ራሱ ፕሮፐር ሰብሴት መሆን አይችልም አንድ ሴት ለራሱ ፕሮፐር ሰብሴት መሆን አይችልም ስለዚህ አሁን ፕሮፐር ሰብሴት ዘርዝሩ ከተባላችሁ ይችኛዋን ትተዋላችሁ ማለት ነው የመጨረሻውን ራሱን የጻፋችሁትን ትተዋላችሁ ከዛ የቀረው ምን ይሆናል ፕሮፐር ሰብሴት ይሆናል ማለት ነው እሺ ሌላኛው ቀጥሎ ከዚህ የምናየው ፕሮፐር ሰብሴት ነው ፕሮፐር ሰብሴት የምንለው a set a is said to be proper subset of set b አንድ ሴት a set a የተባለ ለሴት b ፕሮፐር ሰብሴት ነው ከተባለ እንዴት ይጻፋል በዚህ መንገድ ይጻፋል a is እቺ ምልክት የፕሮፐር ሰብሴት ምልክት ነች a is a proper subset of b if and only if መቼ if and only if a is a subset of b መሆን አለበት መጀመሪያ ፕሮፐር ሰብሴት ለመባል a ለb ሰብሴት መሆን አለበት መጀመሪያ ግን ከዛስ በምን ይለያል b has at least one more element b ግን ቢያንስ በአንድ የሚለይበት ከa ማለት ነው የሚለይበት መያዝ አለበት b ከa የሚለይበት ቢያንስ አንድ ኤሌመንት መያዝ አለበት ሶ እንደዛ ከሆነ ፕሮፐር ሰብሴት እንለዋል ማለት ነው እሺ ይሄን ኤግዛምፕል ተመልከቱት a aec ነው b acde ነው is a a proper subset of b መጀመሪያ a ለb ሰብሴት ነው ወይ ያ ማለት a ውስጥ ያሉት በሙሉ b ውስጥ አሉ እዚህ ጋር aec አለ a ውስጥ ማለት ነው b ውስጥም aec አለ በተጨማሪ b ደግሞ ከa የሚለይበት d ይዟል ስለዚህ a is a proper subset of b እንላለን ማለት ነው solution all elements in a are also in b a ውስጥ ያሉት በሙሉ b ውስጥ አሉ b ደግሞ additional element ይዟል ስለዚህ a is a proper subset of b እሺ ሌላ እዚህ ጋር ህግ እቺንም ሩል ፕሮፐር ሰብሴት ላይ እንዳየነው ሰብሴትም ላይ እዚህ ጋር ሩል አለች ማለት ነው ምን ይላል ሩሏ ኖት ኢምቢሴት is a proper subset of any other set ኢምቢሴት ፕሮፐር ሰብሴት መሆን ይችላል ለማንኛውም ማለት ነው ስለዚህ ኢምቢሴት is a proper subset of a ማለት ይችላል ሶ ኢምቢሴት ምን መሆን ይችላል ፕሮፐር ሰብሴት መሆን ይችላል ሰብሴት መሆን ይችላል ለማንኛውም ሴት ፕሮፐር ሰብሴትም ሰብሴትም መሆን ይችላል እሺ any set is not a proper subset of itself ማንኛውም ሴት ግን ፕሮፐር ሰብሴት ለራሱ ፕሮፐር ሰብሴት መሆን አይችልም ማለት ነው ለራሱ ፕሮፐር ሰብሴት መሆን አይችልም ስለዚህ ይሄን ስንጽፈው ምን ብለን እንጽፈዋለን a is not a proper subset of a so እንደ ይሄ የፕሮፐር ሰብሴት ምልክት ነው እንደዚህ ከሰረዝነው not proper subset ይሆናል ስለዚህ a is not a proper subset of a ማለት ነው ለራሱ ምን መሆን አይችልም እንደዚህ ተሰርዙታላችሁ ለራሱ ፕሮፐር ሰብሴት መሆን አይችልም ግን ሰብሴት መሆን ይችላል ለራሱ ሰብሴት መሆን ይችላል ፕሮፐር ሰብሴት ግን መሆን አይችልም ማለት ነው
ሶ እዚህ ጋር ኤግዛምፕል 12 ላይ let d ኢምቢት ሴት አለ e ደግሞ ad አለ then which of the following is true true የሆነ የትኛው d is a proper subset of e መሆን ይችላል ምክንያቱም d ምንድነው ኢምቢት ሴት ነው ኢምቢት ሴት ደግሞ a proper subset of e መሆን ይችላል ምክንያቱም ኢምቢት ሴት is a proper subset of any set ለማንኛውም ሴት proper subset መሆን ይችላል ኢምቢት ሴት e is a proper subset of e ለራሱ proper subset መሆን አይችልም ስለዚህ ይሄኛው false ነው ማለት ነው ይሄ false ነው ይሄኛው ግን true ነው እሺ a ላይ ምን ይለናል since ኢምቢት set is a proper subset of any other set ስለዚህ d is a proper subset of e የሚለው true ነው b ላይሳ since set is not a proper subset of itself ለራሱ proper subset መሆን ስለማይችል e a proper subset of e የሚለው false ነው ማለት ነው እሺ ኤግዛምፕል 13ኛው ላይ let a ac then list all proper subset of set a proper subset ሲዘረዝሩ ሉክ ምንድነው የምታደርጉት መጀመሪያ ሰብሴቱን መዘርዘር ነው ግን ራሱን አጽፉም ማለት ነው ሶ የዚህን ሰብሴት ስንዘረዝር መጀመሪያ ኢምቢት ሴት እንጽፋለን ከዛ ለየብቻው ኤን እንጽፋለን መጀመሪያ ዘን ሲን እንጽፋለን ከዛ በቃ እዚህ ላይ እናቆማል ማለት የቀረን ራሱ ነው ራሱ አይጻፍም ፕሮፐር ሰብሴት ላይ ነው ራሱን የምንጽፈው ማለት ነው ሶ ብዛቱ ምን ይሆናል 3 ይሆናል Venn diagram is a diagram that shows a collection of number or object in the circle Venn diagram ምንለው ምንድነው ዲያግራም ነው ምንድነው የሚያሳየን collection of number የቁጥሮችን ስብስብ ያሳየናል ወይ ደግሞ ቁጥርም ላይሆን ይችላል ኦብጀክት ሌላም ኦብጀክት ሊሆን ይችላል ከዛ ምን ውስጥ ነው የምናስቀምጠው in the circle ውስጥ ነው ለምሳሌ a ብለን 1 2 3 using Venn diagram ስንጽፈው እዚህ ጋር a እናረጋለን ውጭ ላይ ከዛ ውስጥ ላይ ደግሞ 1 2 3ን እንጽፋል ማለት ነው ሌላኛው ደግሞ let a 1 4 5 and b 1 4 5 6 a is a proper subset of b this relation in Venn diagram is represented as follows እዚህ ጋር እንደምታዩት a 1 4 5 ነው b ደግሞ 1 4 5 6 ነው a ውስጥ ያሉት 1 4 5 b ውስጥም አሉ በዚህ ሰዓት በሰርክል ቬን ዲያግራም ተጠቅመን በሰርክል ማለት ነው በመናሳይበት ሰዓት ሁለት ሰርክል እንሰራለን ሁለት ሰርክል እንሰራና ነገር ግን አንድ ትንሽና አንድ ትልቅ ነው የምንሰራው አንድ ትንሽ ሰርክል ሰራለሁ ሌላ አንድ ትልቅ ሰርክል ደግሞ ሰራለሁ ስለዚህ ትንሿ ሰርክል ውስጥ ሁለቱም ጋር ያሉትን እንጽፋለሁ ኤም ጋር ቢም ጋር ያሉት ያ ማለት ኤ ጋር ማን አለ 1 4 እና 5 አለ ይሄ ኤ ነው ይሄ ትንሿ ሰርክል ኤ ናት ትልቁ ሰርክል ደግሞ ቢልና አሁን ደግሞ ቢ ጋር ብቻ ያለው ነው ምጽፍ ቢ ጋር ብቻ ያለው ማን ነው 6 ነው 6 እንጽፋለሁ ማለት ነው እዚህ ጋር እንደምታዩት ኤ ለቢ ምንድነው ሰብሴት ኤ ውስጥ ያሉት በሙሉ ቢ ውስጥ አሉ ሶ እዚህ ጋር የምትይዙት ነገር ምንድነው ኤ ውስጥ ያሉት በሙሉ ቢ ውስጥ ካሉ ሁለት ሰርክል ተሰራላችሁ ትልቅና ትንሽ ዘን ትንሿን ሰርክል በትልቁ ሰርክል ውስጥ ታስገቡና ዘን ኤ ውስጥ ያሉትንም ትጽፋላችሁ ከዛ ቢ ውስጥ ደግሞ ያልጻፋችሁትን ለምሳሌ እዚህ ጋር 1 4 5 ብዬ ኤ ጋር ጽፍ ያለው ያልጻፍኩት 6 ነው እሱን ትልቁ ሰርክል ውስጥ እንጽፈዋል ማለት ነው state ይላል እዚህ ጋር exercise 1.21 state whether each of the following statement is true or false true false በሉ ይለናል እዚህ ጋር 1 4 3 የሰብሴት ውስጥ 3 4 1 እዚህ ጋር እንደምናየው እዚህ ጋር ውስጥ ያሉት በሙሉ እዚህ ውስጥ አሉ ስለዚህ ይሄ true ነው ማለት ነው ቦታ ቢቀየር ችግር የለውም 2 6 8 እዚህ ጋር 2 6 8 አለ እዚህ ጋር 6 8 ብቻ ነው ሁለት የለችም ስለዚህ ይሄ ሰብሴት መሆን አይችልም false ነው 2a4 እዚህ ጋር 2a4 እዚህ ጋር አለ 2a4 እዚህ ጋር አለ ስለዚህ እነዚህ እኩል ናቸው true ቦታ ቢቀየር ችግር የለውም ማለት ነው abc is a proper subset of look እዚህ ጋር abc እዚህ ውስጥ abc አለ እዚህ ጋር ግን abcም አለ ሁለቱም ጋር abc ግን proper subset ለመባል ይሄ ሁለተኛው ማለት ነው ቢያንስ በአንድ መለየት ነበረበት ስለዚህ proper subset መሆን አይችልም false ነው ማለት ነው e ላይ 7 4 7 4 5 6 7 4 እዚህ ጋር አለ እዚህም ጋር አለ ሁለተኛው ደግሞ ከመጀመሪያው የሚለይበት 5 እና 6ን ይዟል ስለዚህ ይሄ proper subset መሆን ይችላል ሶ ይሄ ምንድነው true ነው ማለት ነው እዚህ ጋር ደግሞ f ላይ ኢኩቫለንት ነው ኢኩቫለንት ብዛት ነው የምናየው ሶ እዚህ ውስጥ ብዛታቸው 3 ነው እዚህም ጋር ብዛታቸው 3 ነው ስለዚህ ኢኩቫለንት መሆን ይችላሉ እቺ የኢኩቫለንት ምልክት ነች ስለዚህ ይሄ true ነው ማለት ነው ሌላኛው g ላይ
እዚህ ጋር ኢምቢት ሴት ነው ያለው ኢምቢት ሴት ደግሞ ለማንኛውም ስብስብ ፕሮፐር ሰብሴት መሆን ስለሚችል ይሄ ትሩ ነው ማለት ነው እዚህም ጋር ኢምቢት ሴት ነው ያለው ኢምቢት ሴት ለማንኛውም ስብስብ ሰብሴት መሆን ስለሚችል ይሄም ትሩ ነው ማለት ነው አይ ላይ ደግሞ እኩልነት ነው እኩል ማለት ሁሉም ነገር መመሳሰል አለበት ስለዚህ እዚህ ጋር ሲ አለ እዚህ ጋር ደግሞ ዲ አለ አልተመሳሰሉም ሁሉም ነገር መመሳሰል አለበት ስለዚህ ይሄ ኢኳል አይባልም ሶ ይሄኛው ፎልስ ነው ማለት ነው ትሩ ፎልሱን በዚህ መንገድ እንሰራለን ሁለተኛው ላይ ሊስት ኦል ዘ ሰብሴት ኦፍ ሴት ኤ አሁን ደግሞ መዘርዘር ነው ማለት ነው ሰብሴቶችን መዘርዘር ነው ስለዚህ እዚህ ጋር 0 እና ቢ አለ ሶ ሰብሴቱን ሲዘረዝር መጀመሪያ ምን እንጽፋለሁ ኢምቢት ሴትን እንጽፋለሁ ከዛ ቀጥዬ ማንን እንጽፋለሁ ለየብቻቸው 0ን እንጽፋል ማለት ነው ከዛ ቀጥለን ቢን ከዛ ቀጥለን ራሱን 0 ቢ ፕሮፐር ሰብሴት ላይ ግን ራሱን አንጽፍም ሰብሴት ስለተባል በዚህ መንገድ ኢምቢት ሴት 0 ቢ እና 0 ቢ ብለን እንዘረዘራል ማለት ነው እዚህኛው ደግሞ ፕሮፐር ሰብሴት ነው ዘርዝሩ የሚላል ሶ የዚህን ፕሮፐር ሰብሴት ስንሰራ መጀመሪያ ኢምቢት ሴት እንላለን ከዛ ኤም እንጽፋለን ከዛ ሁለት እንጽፋለን አሁን ራሱን አንጽፍ ሶ ፕሮፐር ሰብሴቶቹ እነዚህ ናቸው ማለት ነው አራተኛው ላይ let m 0468 n 68 that shows that the relationship between m and n in Venn diagram እዚህ ጋር ተመልከቱ n ውስጥ ያሉት በሙሉ m ውስጥ አሉ ስለዚህ ትንሽና ትልቅ ሰርክል ነው መጀመሪያ የምሰራው ስለዚህ መጀመሪያ ትንሽና ትልቅ ሰርክል ሰራለሁ ማለት ነው ትንሿን ሰርክል n ነው የምንላት ትልቁን ሰርክል ብዙ ያዘው m ስለሆነ m እንላለን ትንሽ ያዘችዋን ትንሿን ሰርክል n ብዙ ያዘውን m n ውስጥ ያሉትን 6 እና 8 እንጽፋለሁ m ውስጥ ያሉት 0 አለ 4 አለ 6 እና 8 ኦሬዲ እዚህ ጋር ስላጻፍን ድጋሚ አንጽፍም ሶ በቬን ዲያግራም ስናሳየው ይሄን ይመስላል ማለት ነው አምስተኛው ላይ አሁን ይሄን በቬን ዲያግራም አሳዩ ይያለን እሺ አሁን መጀመሪያ ምን አይነት ግንኙነት እንዳላቸው ተመልከቱ AXM4 A489 አሁን እዚህ ጋር ሉክ የጋራ የሆነ ነገር አላቸው እስኪ የጋራቸው ማን ነው A ውስጥም M ውስጥም ያለ E ውስጥም Fም ውስጥ E ውስጥም Fም ውስጥ ያለው ማን ነው A አለ ሌላ ማን አለ 4 አለ A እና 4 አሉ በዚህ ሰዓት አሁን ሁለት ሰርክል ትሰራላችሁ ሁለት ሰርክል ስትሰሩ እንደዚህ ታረጉና ሁለተኛውን ሰርክል እንደዚህ ነው የምትሰሩት ሶ እዚህ ጋር የጋራ የሆነ ቦታ አላችሁ የጋራ የሆነ ቦታቸው ላይ ሁለቱም ጋር ያለውን n እና 4 እንጽፋላችሁ ዘን ይሄኛውን እንልና ይሄኛውን f እንልና e ውስጥ ያሉትን አሁን እንጻፍ n እና 4ን አልጽፍም x m ያልተጻፉትን f ውስጥም n እና 4ን አልጽፍም 8 እና 9 ሶ በቬን ዲያግራም በዚህ መንገድ ነው የምታሳዩት ማለት ነው ሶ መጀመሪያ ለሁለቱም የጋራ የሆነ ቦታ ታዘጋጃላችሁ የጋራ የሆነ ቦታ ላይ ሁለቱም ጋር ያሉትን n እና 4ን ትጽፋላችሁ ከዛ e ውስጥ ብቻ ያሉትን x እና m ን ትጽፋላችሁ f ውስጥ ብቻ ያሉትን የጋራ ያልሆኑትን 8 እና 9ን እንጽፋለን ማለት ነው ስድስተኛ state whether each of the following statement is true or false አሁን ደግሞ true ወይም ደግሞ false እንላለን all equal set are equivalent true ነው ግን በተገላቢጦሹ አይሆንም እኩል ከሆኑ equivalent ይሆናሉ ኢምቢት ሴት is a subset of any set አዎ ይሄን ከላይ በደንብ አብራርቼላችኋለሁ a set is a proper subset of itself proper subset መሆን አይችልም subset ነው መሆን የሚችለው ስለዚህ false ነው if a is equals to b a ከb ጋር እኩል ከሆነ a ለb subset መሆን ይችላል አዎ ይችላል ይሄም ጥሩ ነው ግን መሆን አይችልም a እና b እኩል ከሆኑ proper subset መሆን ግን አይችልም a is not a proper subset of b ነው ማለት ነው subset ግን መሆን ይችላል ምክንያቱም የሰብሴት ትርጉሙ ምንድነው a ውስጥ ያሉት በሙሉ b ውስጥ መገኘት ነው የፕሮፐር ሰብሴትስ a ውስጥ ያሉት በሙሉ b ውስጥ ተገኝተው ግን b ከa በሆነ ነገር መለየት አለበት a እና b እኩል ከሆኑ ደግሞ ሊለይ አይችልም ስለዚህ ፕሮፐር ሰብሴት ሊሆን አይችልም ማለት ነው ሰብሴት ግን መሆን ይችላል ማለት ነው ሌላ ኦፕሬሽን ኦን ዘ ሴት ነው ኦፕሬሽን ኦን ዘ ሴት ላይ ሁለት ነገሮች ናቸው ዩኒየን እና ኢንተርሴክሽን ዩኒየን ማለት ምንድነው ዩኒየን የምንለው አንድ ላይ ማደባለቅ ማለት ነው the union of two set a and b denoted by በዚህ ነው የሚወከለው a union b ሲነበብ a union b ተብሎ ነው ይሄ ትርጉሙ ደግሞ ምንድነው is a set of all elements which belongs to a or b or both ዩኒየን ማለት a ውስጥ ያለ ወይ ደግሞ b ውስጥ ያለ ወይ ደግሞ ሁለቱም ጋር ያለ አንድ ላይ መጻፍ ማለት ነው ሶ ዩኒየን ማለት ወይ a ውስጥ አለ ወይ b ውስጥ አለ ወይ ሁለቱም ጋር a ውስጥም b ውስጥም ማለት ነው
እሺ ይሄን በቬን ዲያግራም ስታሳዩት ልክ በዚህ መንገድ ነው። ሁለት ሰርክል ትሰራላችሁ የጋራ የሆነ ቦታ እንደዚህ ታዘጋጃላችሁ ከዛ ሁሉንም ሼድ ታረጉታላችሁ ሁሉንም ሼድ ማድረግ ስለዚህ መጀመሪያ አንድ ሰርክል አለ ሌላ የጋራ ቦታ እንደዚህ አለ ዘን ሁሉንም እቀባለሁ ሁሉንም ከቀባችሁት ይሄ ምን ይባላል A ዩኒየን B ስለዚህ በቬን ዲያግራም ሁለት ሰርክል የጋራ አዘጋጅተን ከዛ ስንቀባው ቬን ዲያግራም ዩኒየንም በቬን ዲያግራም አሳየን ማለት ነው ለምሳሌ A 3 4 5 6 ቢሆን B 4 6 8 10 ቢሆን find A ዩኒየን B ሶ A ዩኒየን B ሲሰሩ ምንድነው የምታደርጉት አንድ ላይ መጻፍ ነው ግን ሳንደጋግም ማለት ነው ሶ እዚህ ጋር A ዩኒየን B ሲጽፍ መጀመሪያ A ውስጥ ያሉትን ልጻፍ 3 ከዛ 4 አለ B ውስጥ ስላለ ጽፈዋለሁ ከዛ 5 A ውስጥ አለ ጽፈዋለሁ 6 A ውስጥ አለ ጽፋለሁ 7 የለም A ውስጥም B ውስጥም ስለዚህ አይጻፍም 8 9 የለም 10 B ውስጥ አለ ስለዚህ ይጻፋል ማለት ነው ሶ ይሄ A ዩኒየን B እንለዋለን A ውስጥም B ውስጥም ግን ሳደጋግሙ ምክንያቱም A ውስጥም B ውስጥም ካለ ሁለቴ መጻፍ የለብንም አንድ ጊዜ ነው የምንጽፈው እሺ እዚህ ጋር ያለውን A ዩኒየን B ደግሞ ልስራ A E I O U A E I ስለዚህ A E I O ይሆናል A E I O በቃ መጀመሪያ A ጻፍኩኝ ከዛ E ጻፍኩኝ ከዛ I ጻፍኩኝ ከዛ O ጻፍኩኝ A ውስጥ ያሉትን ጻፍኩ ከዛ B ውስጥ ያሉትን ጽፍ A ኦሬዲ ጽፍ ያለው ድጋሚ አልጽፍም ኢም ጽፍ ያለው አይም ጽፍ ያለው ስለዚህ መደጋገም የለብንም ሶ በዚህ መንገድ A ውስጥም B ውስጥም ያሉትን ሳንደጋግም የጋራ ከሆኑ መጻፍ ነው ማለት ነው ዩኒየን ማለት ሌላው ኢንተርሴክሽን ኦፍ ዘ ሴት ነው እሺ እዚህ ጋር ደግሞ the intersection of two set A and B denoted by A intersection B በዚህ ነው የሚወከለው ማለት ነው ስለዚህ ሲነበብም A intersection B ተብሎ ነው የሚነበበው ማለት ነው ወክሉም ልክ በዚህ መንገድ ነው A intersection B ይሄም ትርጉሙ ምንድነው the set of all elements which belongs to both A and B intersection ማለት A ውስጥም B ውስጥም ያሉትን ነው ሁለቱም ጋር ያሉትን ማለት ነው በቬን ዲያግራም ስንጽፈው ሁለት ሰርክል ትሰራላችሁ ሁለት ሰርክል ትሰሩና የጋራ የሆነ ቦታ እንደዚህ ታዘጋጁና ይችን የጋራ የሆነችዋን ብቻ መቀባት ነው ይሄ A intersection B ይባላል ማለት ነው ይሄ A intersection B ይባላል ሙሉን ከቀባችሁትስ ሙሉ እንደዚህ ከቀባችሁት ሁሉንም ከቀባችሁ ደግሞ A ዩኒየን B ይሆናል ማለት ነው ኢንተርሴክሽን ከሆነ ግን ይችን የጋራ የሆነችዋን ብቻ ነው የምንቀባት if A 3 4 5 6 B 4 6 8 10 find A intersection B A intersection B ምን ይሆናል A ውስጥም B ውስጥም ያለው ማን ነው 4 እና 6 ነው ስለዚህ A intersection B 4 እና 6 ይሆናል ማለት ነው A E I O U ነው A E I O B ውስጥ A E I ስለዚህ የጋራ A ውስጥም B ውስጥም ያሉት ማን ናቸው A E እና I ናቸው ማለት ነው ይሄ A intersection B እንለዋለን ሉክ አምስተኛው ላይ A 4 7 9 ነው B A E I ነው find A intersection B ሶ A ኢምቢት ሴት ነው ምክንያቱም የጋራ ሆነ የላቸውም A ውስጥም B ውስጥም ያለ ነገር የለም ሶ በዚህ ሰዓት ምን ታደርጋላችሁ ኢምቢት ሴት ታስቀምጣላችሁ